ቤታችሁ በጣም ደስ ይላል። የኔ ልጅ እዚህ ቤት እንደዚህ አይነት ቦታ አግኝቶ ባይቀጥፋት ይገርመኝ ነበር። እንዴ እኔም ባገኛት አፈፍ ነበር ማረጋት። ማለቴ ልጄን ለልጃችሁ ብዬ ድረው ነበር። እንደዛ ነው። እህቴን ስለወደዳችኋት በጣም ደስ ብሎኛል። በዛ ላይ እንዴት ያለች የልጅ አስተዋይ መሰለቻችሁ። አረ እህቴ ተይበቃ እንዴ እንደዚህ ስታሞጋግሽኝ ቤቱን ትቼ እንዳልበር። እንዴት ዋላችሁ? ማዘሯ ዘና እያልሽ ነው? እንዴት አየሻት ልጅሽ? የኔ ቀውላላ እዛ ከሚንቀዋለል እዚህ እየዋለ እንደዚች አይነት የቱጃ ልጅ አፈፍ ቢያደርግ ይሻለው ነበር። ማለት እማዬ በፊት እንደዛ ትለኝ ነበር። ይኸው እማዬ አሁን ልምሽን አሳካውልሽ። አልገባኝም። ትዳር በገንዘብ ላይ ተመስርቶ የሚመሰረት ተቋም ነው እንዴ? ማለት እንደዛ ማለት ፈልጋለሁ። እሷ ለማለት የፈለገችው ልጄ ስራ ኖሮት ማስተዳደር ብችል ብሎ ነበር የሚያስበው ነበር። እሷም ያለችው እንደዛ ነው አይደል ልጅ? አዎ እንደዛ እኮ ነው እህቴ። እማና ባለ ጆከር ታዳሉ ነበር መሰለኝ። እንደዚህ አይነት እድል እኮ አላጋጥማል አይደለም። በድንገት አስቤበት ራሱ ሊያጋጥመኝ አልቻለም። ልብህን ቅን አድርግ። የሰዎችን ድክመት እየጎረጎረክ አታውጣ። ያኔ ስኬት ቀስ እያለች ወደ አንተ ትመጣለች። አያችሁ አይደል ልጃችሁ ሰው ፊት እንዴት እንደሚያናገረኝ። መከባበር የሚባል ነገር እኮ አልፈጠረበትም። እኔማ ሚስቱ እንዴት እንደሚያከብራት አላውቅም። ሰው ፊት እንዲያሳቅቃት ነው ፈሩ። አታስብ፣ እኔ ሚስቱ በደንብ አስተምረዋለሁ። ያው ከቤተሰብ የቀረውን እኮ ሚስት ናት የምታስተምረው። ምንድነው እናንተ የልጅ ምልልስ አረጋችሁት? ትላልቅ ሰዎች ተቀምጠዋል እኮ። አራት ጤናነቂ አብሽር፣ እኛ አልደበረንም፣ ዘና በይ። ዘመኑ የተገላቢጦሽንና ከተጋቡ ሆነ ያወቅ ነው። ግን እንደ አንዳንድ ጥያቄ ልጠይቃችሁ ፈልጋለሁ። ጠይቅን፣ ምንም ችግር የለውም። እንደ ቤተሰብ መልስልሻለሁ። ብቻ ማትስ እንዳይሆን። እስኪ ስለ ልጃችሁ ባህሪ ንገሩኝ። እዚህ ሳይው በጣም ሲበዛ ታዛዥና ዝምተኛ ነው። እቤትስ እንዴት ነው? ኧረ አንቺ እንዳልሽው ነው። እኔ ሴት ልጅ የለኝም። እሱ ሲላከኝ ከሴትም በላይ ነው። አይ ምን ነው እማዬ፣ ለምን ትዋሽለታለች? ኧረ አንተ ዝም በል። እንደው መሞጋገስ ምን አለበት ለምዶ። ምን ነው መርሲሞይ፣ የቅናት አስመሰለብክ? ማ እኔ መርሲሞይ በፍጹም አልቀ ነው። ስለ እኔ ታሪክ ብትጠይቂያችሁ ሁሉም ስለ ጀግንነቴ ይነግርሽ ነበር። ለጊዜው ግን የጆከርዬን ታሪክ ነው ማወቅ የምንፈልገው። ስለዚህ ካላስቸገርኩ ዝም በል። ቀስ ማለት እንዴት እንደሆነ ከሰዓታት በኋላ አሳያችኋለሁ። ራኬብ፣ ሌላ ማወቅ የምትፈልጊው ነገር ካለ ጠይቂያቸውና እንውጣ። ምን ነው ይቸኩላሉ እንዴ? ትንሽ እንጫወት እንጂ። አዎ ይቸኩላሉ። ኧረ አንቸኩልን እንዴ! ማን ገነት ውስጥ ገብቶ ለመውጣት ይቸኩላል እንዴ? እንዴ አይ እማዬ እኮ ወደዚህ ስንመጣ የማልቀርበት ፕሮግራም አለኝ ስላለችኝ ነው። እማዬ ከትዬ አስካለች ጋር እኮ እንዳትቀያየሚ ብዬ ነው። እንቆራረጣ እሷ ጋር እኮ ብሄድ ያው ቲማቲም ቁርጥ ነው የምታቀርብልኝ። ግድ የለህም፣ እዚህ ልሁንና ቁርጤን ብቆርጥ ይሻለኛል። ተጫወቱ በቃ፣ እኔ ምግብ ላቅርብ። ሰማችሁኝ? አልበላም ብላችሁ አውኑት እንዴ? በተወደደ ኑሮ ይህንንማ ምግብ አናባክንም። ትሰሙኛላችሁ? ብዙ ነገር እያበላሻችሁ ነው። ስለዚህ እዚህ ቤት መቆየታችሁ ጥሩ አይደለም። እንዴት ነው ባክ? በዚህ ልክ ቤተሰቦችን ለማስወጣት ቸኮልክ? አንተ ሲጀምር አውቀ ነው አይደለም ማይሆን ሰው ያመጣው? ማን ነው? አንቺ ማይሆነው ደግሞ ጉድሽን በሸፈንን ምን ትላለች ባካችሁ? እሺ በቃ አሁን ለማንኛውም ሂዱ። ከዚህ በላይ ከቆያችሁ እህቴ መጠራጠሩ አይቀርም። ሻሽዬ በቃ ሂዱ። ከዚህ በላይ ልጆችን አታሳቋቸው። የቀረውን ብር ደግሞ እሱ ይሰጣቸዋል። አዎ እሰጣችኋለሁ። አሁን እንደተከበራችሁ ከዚህ ቤት ውጡ። እንዴ ዝም ብለውማ አይወጡም። ራኪን ጥራትና ቾት በላቸው። እሺ ጥሪያት፣ ቶሎ ሄዱልኝ። እሺ አባ እምሩ እንደዛ ስትለኝ ምን እንደተሰማኝ ታውቃለህ? የሆነ ፍላጎቷን ያላሟለው ያክል ነው የተሰማኝ። ተው ናሆሜ፣ እንደሱ አይባልም። አየህ ትልቅ ደስታ ስናስብ ትንንሽ ደስታ መፍጠሪያ መንገዶችን እንረሳቸዋለን። ደግሞ አባ ናሁም ምን አለ ትላለህ? ድል አድርጌ ደግሼ ነው ማገባት። እንዴ ምን ማለት ነው ናሆሜ? ልጄን እኮ ነው እየዳርኩ ያለሁት። አለምዬ ስነግራት እንዴት እየበረረች እንደምትመጣ እንግዲህ አስበው። አባ እሷንማ ታውቃታለህ። አንዴ እንጀራውን አንዴ በርበሬውን ስትል በቃ በጭንቀት መፈንዳቷ ነው። በላውን ወደ ቤት ተመለስ። እኔ ከዚህ በኋላ ወደ ቤት እሄዳለሁ። ለምን አባ? ትንሽ ልሸኘ እንጂ። ግድ የለም እኔ እሄዳለሁ።
እኔ የምልህ ናሆሜ፣ በወሬያችን መሀል እኮ ትልቁን ነገር ረሳን። ምኑ ነው አባ? የሌኒን ጉዳይ። ለመሆኑ ምሩ ስለሷ የምታውቀው ነገር አለ? አዎ አባ፣ የበፊት ፍቅረኛ እንደነበረች ታውቃለች። ግን ደግሞ ይሄ ልጅ ምናምን ስለምትለው ነገር የምታውቅ አይመስለኝም። አሁን ላይ አንስቼ ልረብሽ ስላልፈለግኩ ነው እንጂ ስለ ልጁ ጉዳይ እሷም አንተም ሁላችንም ባለንበት ቁጭ ብለን መነጋገር ያለብን ይመስለኛል። አባ አንተ እኮ ስላልገባ ነው። ልጅቷ እንደ ድሮ አይነት ሴት አይደለች። በጣም ውሸታምና አስመሳይ ሴት ሆናለች። ሰውን አቻኩለ መውቀስህን አቁም። በእናንተ አለመግባባት የተጎዳው የተወለደው ልጅ ነው። እሺ አባ፣ አሁን በዚህ በደስታ ላይ የእሷን ስም አንስቼ መናደድ አልፈልግም። አዎ ተመለስ፣ ግድ የለም ግን ደግሞ አስብበት። የሚመቻትን ቀን ጠይቂያት እናወራለን። እንዳልክ አባ፣ እኔ ከንቱ ልፋት እንዳይሆንብህ ብዬ ነው። በል ደህና ዋል ናሆሜ። እሺ አባ። ይህን ደስታዬንማ ያቺ ኬስ እንድትበጠብጠው አልፈቅድም። አባንም ደግሞ ቀስ በቀስ ለእሷ ያለውን እምነት እንዲያጣ ነው የማደርገው። ተረገምሽ። አንዴ ማውራት እንችላለን? እሺ፣ ግን የምሄድበት ቦታ አለኝ። አስቸኳይ ካልሆነ ብዙ አትቆይም። እሺ። ምን ነበር? ቤተሰቦቹ ግን አንተን አሳድገዋል? ያው አንዳንድ የኢትዮጵያ ቤተሰቦች እነዚህ ናቸው። ልጅን ከማብላትና ከማስተማር ውጪ ሌላ ማሳደግ ያለ አይመስላቸውም። እና የኔም ቤተሰቦች እንደዛ ናቸው። እንዴት ማለት? ማለት እነሱ ስለ ልጆቻቸው ምንም አያውቁም። ያው አይራበው እንጂ ያድጋል ነው የሚሉት። አሁን ላይ ምናልባት ካልተቀረፈ በቀር ሁላችንም በእንደዚህ አይነት አስተዳደግ ነው ያደግነው። ግን ያንተ ደግሞ ባሰ። ምናልባት የመጀመሪያ ቀን ስለሆነ ይሆናል እንደዚህ አይነት ስሜት የተሰማሽ። ያው ጊዜ በሄደ ቁጥር ትላመዳላችሁ። ሄሎ። እሺ፣ እየመጣሁ ነው። እሺ። ሰላም ወይ? ወንድም ሄደል? እንዴት ነው እባክህ ዛሬ ወንድም ያልከው? እንደዚህ ብለህ ስትጠራው ሰምቼ አላውቅም ነበር። አይ መሄዱን ለማረጋገጥ ነው። በዛው ላንቺ አንድ የምነግርሽ ነገር አለ። ምንድን ነው? ይህንን ነገር ማድረገው ህሊናዬን ስለከበደኝ ነው። በእኔ ላይ ብሎም በወንድሜ ላይ እንዲደርስ የማልፈልገውን ነገር ወንድሜ እያደረገው ስለሆነ ነው። ምንድን ነው የምታወራው? ለምን በቀጥታ አትናገርም? ግን አንድ ነገር ቃል ግቢልኝ። ምን እንደምትለኝ እንኳን ሳልሰማ እንዴት ነው ቃል እመገባለሁ? በቃ ዝም ብለሽ ቃል ግቢልኝ። እኔ እንደነገርኩሽ ለማንም እንዳትናገሪ። ምንድን ነው ይሄን ያህል? የሀገር ሚስጥር ነው እንደምትናገረው? የምትናገር ከሆነ ተናገር፣ እየጠበቅኩ ነው። አሁን የምነግርሽ ጉዳይ ለአንቺ ከሀገራዊ ጉዳይ በላይ ነው። ምክንያቱም ሰኒ ለአንቺ ምን ማለት እንደሆነች በደንብ ስለማውቅ። ስለ ሰኒ ስትል አልገባኝም። ቆይ ምንድን ነው ንገረኝ። እንደውም ከምነግርሽ በላይ ባሳይሽ ነው የሚሻለው። ወዴት ነው የምትወስደኝ? ዝም ብለሽ ተከተኝ፣ አይንሽን ላበራልሽ። አንቺ ነሽ ያላግባቡ ሰውን የማይታመን ቦታ ላይ የምታምን። አንተ ደግሞ ታበዛዋለህ። ያው እንዳውን መጣልህ። እዚህ ያዙኝ ልቀቁኝ ትላለህ። ይቅርታ ቆየሁባችኋል። እንደ የሌለ እኮ ነው ያስጠበከን። በሰላም ነው? አሁን የሚፈጠረውን ነገር በደንብና ለምን እንደዚህ እንደሚያደርግ እነግርሻለሁ። ይኸው ገንዘባችሁን። ግን ከቻላችሁ ወደዚህ ሰፈር ዝር እንዳትሉ። ከፈለኳችሁን ይደውላችኋለሁ። ኧረ አሳስበህ አንተ አጭውልን፣ እኛ ወዲያው ከች ነው የምንለው። እንዴ እንደዚህ አይነት ስራ ተገኝቶ ነው? ሲጀመር እኮ መወለድ ቋንቋ ነው። አይሻሺ ብር ስታይ በቃ እንደ ስፕራይት ፕስ ነው የምትይው አይደል? የምትገርሚ ሰው ነሽ እኮ። እንደ ኮካ በገነፍልስ ብር እኮ ነው። በቃ አሁን ከዚህ አካባቢ ሂዱ። ሙሉ ሸኛችሁ። እሺ ምን እያደረጉ እንደሆነ ልታስረዳኝ ትችላለህ? እንዳየሻቸው ነው። እነዚህ የኔና የጆከር ትክክለኛ ቤተሰቦቻችን አይደሉ። ጆከር አንቺን ለማሳመን በገንዘቡ ገዝቶ ያመጣቸው ቤተሰቦቻችን ናቸው። ይህን ነገር ሰኒም ታውቃለች? አዎ፣ ግን ይህንን ነገር የማደርገው የተሳሳተ ነገር አይቼ ዝም ማለት ስለሚከብደኝ ነው። ተው ብዬው ነበር፣ ግን እኔን ሊሰማኝ ፈቃደኛ አልሆነም። እንደዚህማ መጫወቻ አያደርጉኝም። እንደዚህማ ተናደሽ አትሄጂም። ምናልባት ልትጋጪ ትችያለሽ። ሰኒን ቀስ አድርገሽ ለምን እንደዚህ እንዳደረገች ጠይቂያት። ደግሞ እርግጠኛ ነኝ ይህንን ነገር እንድታደርግ ያደርጋት ወንድሜ ነው። እሱም በደንብ አውቀዋለሁ። ሰው ላይ እንዲመጫወት እንዳለበት በደንብ ያውቃል። ስለ ምክርህ አመሰግናለሁ፣ ግን ደግሞ በሳት የተጫወቱ እንደሆነ አልገባቸውም። ስለዚህ ልሂድ። እሺ፣ ግን እንዳትጋጩ። ምን አይነት ቀመር ነው? ትለይብኛለህ እኮ። አቃጥሎ የነበር አቃጠልኳችሁ። አሁን ድራማውን ከዳሩ ነው ፈንዲሼን ይዤ መመልከት ነው። በዚህ በኩል ደግሞ በፍቅር ልቦ የተጎዳ ወጣት አለ። እሱም በጸባይ መያዝ ነው። እና አሁን በጣም ባሰብሽ እንዴ? አዎ ትንሽ ንፋስ አለ። እሱም ይሆናል ያስነሳብሽ።
ምን አንቺም እኮ ባዶ እግርሽን መሬት ላይ አትቆሚ ብትባይ እኮ አትሰሚም ታባ። እሺ በቃ እሺ መጥቼም ቢሆን አይሻለሁ። አይ አሁን ቅዱስ ደህና ነው። አንቺን አይት አድርጌሽ ብመለስ ነው የሚሻለኝ። እሺ በቃ ደህና ዋይ። ማን የታመመው? የግርማ ባለቤት። ምን ሆና ነው? ምን ወድቃ እኮ አጥንቷ ተሰብሮ ነበር። ይሄን አታውቅም እንዴ እስከ ዛሬ? አዎ አረ ሰምቼ ነበረ። እንደውም ያኔ እኮ ደውዬ ሁሉ አናግሬያት ነበር። ውስጧ ብረት ተገጥሞላት ነበር። ትንሽ ሻል ሲላት እሷ ደግሞ መቀመጥ አትወድም፣ ተንቀሳቀሰችበት። አሁን ይኸው ተባባሰ። ምን ሆና ነው በእናትሽ? ህመሟን አታስታመምም እንዴ? እኛ ሰዎች ስንባል እኮ ትንሽ እፎይታ ሲሰጠን የምናደርገውን ነገር አናውቅም። አሬ እሷስ ይለያል። አሁን ይኸው ብሶባት ካልጋ ላይ ራሱ በክራንች ነው የምትወርደው አሉ። በቃ ሂጂ ማየት አለብኝ። ደህና መዳን እየቻለች ነገሮችን አባባሰች። ታዲያ አንቺ መቼ ልትሄጂ ነው? ዛሬ ብያለሁ። ነገ በጠዋት ከሄድኩኝ እዛ ስደርስ ፀሐይ ይሆንብኛል። አሁን ዛሬ ግን ብሄድ ቢያንስ ማታ ፀሐይዋ ስትገባ ደርሳለሁ። እንዴ እንደዚህ በአንዴ ብድግ ብለሽ ተነስተሽ ከምትሄጂ ለምን ተዘጋጅተሽ ነገ አትሄጂም? ምን ብዙ እቃ እኮ የለኝም። መመለሴ ደግሞ አይቀርም። ለትንሽ ቀን እኮ ነው የሚሄደው። ትንሽ አንዳንድ መቀየሪያ ልብስ ከያዝኩ ይበቃኛል። ደስ ይበል። ይኸው አሁን ፈጣሪህን አመስግን። እኔ ሁሌ ነው የማመሰግነው። ቆይ ምን ተገኝቶ ነው? ልሄድልህ ነው። መቼ? አሁን? አዎ ማለት ላትመለሽ? ቅዱሴ የምሯን ነው እንዴ? ሙድ እያዘችብኝ ነው። አረ እውነቷን ነው። ግን አንተ የምርን ነው? እንደው ሊና የምን አለ መላስሽን በዋሽኝና ልልል እንደው በወንድ አያምርም እንጂ ቅዱሴ የምር። በል እንግዲህ ደስ ይበል። አሁን ቤቱን እንደፈለክ ልታደርገው ነው። ግን አልቆይም። እሺ ቶሎ እመጣለሁ። አይ መቶ አለቃ፣ ለኔ አንድ ቀን ማረፍ ትልቅ ነገር ነው። አልገባሽም አንቺ? በሉ ልብሴን ላስተካክል ነው። አንተ ሌን ነው ስትል ደስ ይላል እንዴ? ምንም ቢሆን እኮ ለምደናታል። ቅዱሴ መሄስ ልትናፍቃ አይደለም አይደል? ለምንድን ነው ማትናፍቀኝ? አክስቴ እኮ ናት። ሲቀጥል ደግሞ እሷ ከመጣች እኮ ቤት ምግብ መብላት ጀምረናል። አንተ ነህ እሱን። ይኸውልህ ቅዱሴ፣ እኔ እንደውም ስመጥር የሆነ ምግብ ቤትም ቢሆን ሄጄ ተምሬ ጥሩ ምግብ ሰርቻ እበላለሁ። የምሬን ነው የምነግርህ። አንተ በቃ ሰው መልመድ የሚባል ነገር አታውቅም ማለት ነው። ቅዱሴ እንደኔ ሰው የሚለምዳለ እንዴ? በጣም ነው እኮ ሰው የምለምደው። ግን ከመቶ አለቃ ጋር እንዴት ልስማማ? ናቲና መቶ አለቃ ሊግባቡ አልቻሉም። ምን ላድርግሽ? ነው ቆይ አሁን ለማንኛውም የሚታገዝ ነገር ካለ ላግዛት። እንደው ፈጣሪ፣ አሁን እንደው መኝታ በር ላይ ጸሎት አድርጌ ሳሎን ስገባ እንደዚህ ጸሎቴ ወዲያው ይሰራል እንዴ? እንደው አንተ ምን ይሳናል እንዴ? ባጥንት የቀረው እኮ። ቆይ ጽናት ድራማችን እንደምትወዱት ምንም ጥያቄ የለውም። ግን ደግሞ ዛሬ እናንተ አንድ እድል ይዤላችሁ መጥቻለሁ። እስኪ በድራማችን ላይ ያላችሁን አስተያየት ኮሜንት አድርጉልን፣ እኛም ደግሞ የምንመልስላችሁ ይሆናል። ግን ደግሞ ከዛ በፊት ለእናንተ ነው አንድ ጥያቄ አለ። ሰብስክራይብ አድርጋችሁናል? ካላደረጋችሁ ደግሞ አሁኑኑ ሰብስክራይብ ማድረግ እንዳይረሳ። እንወዳችኋለን። አንቺ ማትረቢ፣ ቆይ እንዴት ነው እንደዚህ ድራማ ለመስራት የደረስሽው? ምን ተፈጥሮ ነው? ቆይ ምን አደረኩሽ? ያንቺን ደስታ መመኘቴ በዚህ ልክ ሊያስበድለኝ ይገባል? አልገባኝም። ቆይ ምን ተፈጥሮ ነው? ተረጋግተሽ አስረጅኝ። አንቺን ልጠይቅሽ እንጂ ምን ስትይ ሳሰብሽው? ሄደሽ ማግባትሽ ሳያስጨረሽ ቤተሰብ በገንዘብ ገዝተሽ ታመጫለሽ? ማምን ብሎሽ ነው? ምናልባት የተሳሳተ ወሬ ይሆናል። እህቴ አትመኛቸው። ዝም በይ ቀጣፊ። ደሞ አይንሽን አብተሽ ተዋሽኛለሽ። እህቴ ቆይ ላስረዳሽ። ምንድን ነው የምታስረጂኝ? ስንብር እንደከፈልሻቸው እንዴት አስጠንታሽ እንዳመጣሻቸው ነው የምታስረጂኝ? አይደለም ግን አማራጭ አልነበረኝም፣ ለዛ ነው። ቆይ ቤተሰቡን ቢያስተዋውቀኝ ምንድን ነው ችግሩ? ያፍርባቸዋል። ካፈረባቸው ደግሞ ለምንድን ነው ለወደፊት ህይወት ይሆንኛል ብለሽ ያገባሹ? በቃሽ እህቴ፣ ይሄን ሁሉ ነገር እያደረግኩ ያለሁት አንቺን ለማስደሰት ብዬ ነው። እሺ ግን አልሆነም። በውሸት ነው የምታስደስችኝ? ቆይ ምን አደረግኩሽ? ይሄን ያለው እንዴ የምትጠይኝ? እኔ እኮ እወድሻለሁ እህቴ። እንዳትነኪኝ። አንቺ ደግመሽ ደጋግመሽ እምነቴን ሰብረሽ ገለሽኛል። እንደዛ እኮ አይደለም። እሺ በቃ እውነቱን ልንገርሽ። በቃሽ። ከዚህ በኋላ አንድ ቃል እንዳትተነፍሽ። ከዚህ በላይ ውሸት የመስማት ሞራል የለኝም። ትሰሚኛለሽ አይደል? ካሁን በኋላ ራኬ የምትባል እህት የለሽም። እርምሽን አውጪ። እንደዛማ አትበይ። እውነቴን ነው። በቃ ለምን እንደዚህ እንዳደረግኩ ልንገርሽ። እንደውም ውጪልኝ። ከዚህ በኋላ እዚህ ቤት ላይሽ አልፈልግም። ውጪ። ወዴት? አላቀልሽም። ከዚህ በላይ ግን ላይ እንድትጮች አልፈቅድልሽም። የቤተሰባችንን ውርስ ግማሹን ሰጥሻለሁ። ካሁን በኋላ ግን እዚህች ቤት ዝር እንዳትይ። ራኪ ቆይ፣ እኔ ያላንቺ ማን አለኝ? ውጪልኝ አልኩሽ እኮ። እሺ እወጣለሁ።
ግን እህቴ በጣም ነው የምወድሽ። ይሄንን ወቂ። እሺ ሰኒ በጣም አስመሳይ ነሽ። መቼም በህይወቴ ይቅር አልልሽም። መቼም እሺ፣ መቼም ይቅር አልልሽም። ወንድም እንዴት ነው? አንተ ማትረባ አንድ ተንኮል ስታደርግ ነው እንደዚህ በተንኮል የምትስቀው? ምን አድርገህ ነው? ምን ላደርግ እችላለሁ? እስኪ ምረጥ። ሀ ስለ ቤተሰቦች እውነቱን ለራኪብ ነግሪያት፣ ለ ስለ ቤተሰቦች እውነቱን ለራኪብ ነግሪያት፣ ሐመሩሃ ሀና ለመልስ ናቸው። አንተ እኮ ታደርገውም አይባልም። ለእኔ የሚሳኔ ነገር እንደሌለ ታውቃለህ። ባፌ ነግሪያት ሳይሆን እውነቱን በአይኗ መታ ነው ያየችው። ትሰማኛለህ ሰኒ? አንድ ነገር ትሁን እናሳይሃለሁ። እሺ ቁመተ ስሜትር ነበረ የሬሳ ሳጥን ላሰራል ነው። ገና ምን አይተህ ህይወትን የዛፍ ላይ እንቅልፍ ነው ማረግብህ። መለስልሃለሁ። እሺ ምሩ በቃ ሁሉም ነገር ተበላሽቷል። አልገባኝም። ቆይ ምንድነው የሚበላሸው? ሁሉም ነገር ትርጉም አልባ ሆኗል። አንድ የቀረችኝ እህቴ ነበረች፣ እሷንም በራሴ ምክንያት አጣኋት። ቆይ ምን ተፈጥሮ ነው? ከቤት አባረረች። ማለት ለምንድን ነው የምታባረርሽ? በቃ ስለ ጆከር ቤተሰብ ሁል ቀን ስታነሳ የእሱ ቤተሰብ ያልሆኑ ሰዎችን ነው ብለን አስተዋወቅናት። ከዛ አወቀችብን። አልገባኝም። ቆይ እንዴት ነው ዘመድ ያልሆነውን ዘመድ ነው የምትሉት? በገንዘብ ገዝተናቸው። ምን ሰኒ? እኔ ይህንን ካንቺ አልጠብቅም። ቆይ ሲጀመር ምን ስትይ ያሰብሽው? ሀሳቡማ የዚህ የተረገመ መርሲሞኝ ነው። ይኸው መጨረሻው እንደዚህ ሆነ። ሰኒሞች ምንም በራኬብ አልፈርድም። ቆይ ለምን የማንንም ጅል ሀሳብ ተቀብለሽ እንደዚህ ታደርጊያለሽ? እና ምን እንዳደርግ ጠብቀሽ ነው? ልታሰር? ወጣት እኮ ነኝ ገና፣ በጣም ብዙ ህልም አለኝ። ስለምን መታሰር ነው የምታወሪው? በቃ ማናችሁም እኔን አትረዱኝም። እናንተ ስትፈልጉኝ ግን አለው። ማንም ሰው በቃ እኔን አይረዳኝም አይደል? ለመረዳትም እኮ የሆነ ነገር ልትነግሪን ይገባል። ቆይ ምንም ሳትናገሪ እንዴት ነው የምንረዳሽ? በቃ እኔ ሰው ገድያለሁ፣ ውሰዱና አሳስሩኝ። እንደውም የምኖርበት ቤትና የሚያኖረኝ ሰው ስለሌለኝ ያን ያህል መታሰሪ ግድ አይሰጠኝም። አረ በስመ አብ በይ። ቆይ ስለምን መግደል ነው የምታወሪው? አይሽ አይደለ? እውነቱንም ተናግሬ አልታመንም እያልሽኝ ያለሽው ነገር ግን ታውቁሻል። ሰው ገድያለሁ እኮ ነው የምትይኝ። አዎ አልኩሽ እኮ። እንደውም ዳኛው የሞት ፍርድ ይፍረድብኝና ልገላገል። ዛሬ በጤናሽ አይደለም መሰለኝ። ቆይ ምን አይነት ምኞት ነው? ሰላማዊ ነዋ። እንደውም እዚህ ምድር ላይ ሆኜ ከምሳቀቅ ሰው አወቀብኝ አላወቀብኝ እያልኩኝ ህይወቴ ከሚመሰቃቀል አንድኛዬን እሱ ይሻለኛል። ጭራሽ እኮ እንደማላውቃት ሴት ነው እያወራሽኝ ያለሽው። ለነገሩ ተይው፣ እኔ ግሬ ሲመረኝ ወደዚህ ቤት መጣሁ እንጂ እኔ የሚገባኝ ሰማይ ቤት ነው። እንደዚህ ሆነሽማ የትም አትሄጂም። ምሩዬ፣ ላደረግሽልኝ ነገር በሙሉ አመሰግናለሁ። ጽናትንም ቻው በይልኝ። እሺ ሳሚ፣ አረ ተረጋጊ። እሺ ቤቱን ልቆልፎና አብረን እንሂድ። ሰኒ አንተ አረመኔ! እህቴን ከኔ ወስደህ በላሃት አይደል? ሰኒ የት ናት? አላውቅም። እህቴን እኮ ከኔ ወስደሃታል። የተፈጠረው ምንም ሳላስቀር እነግርሻለሁ። ግን አሁን የት እንዳለች ንገሪኝ። እንኳን ደስ አለህ። ቤቴን በትነኸዋል። አልገባኝም። ሰኒን ከቤት አዎ አባርሬያታለሁ። ግን ካሁን በኋላ አንተንም ማየት አልፈልግም። ውጣልኝ። በህይወትሽ እንደ እግር እሳት የሚለበለብሽ ስህተት ነው የሰራሽ ያለሽው። ግን ለአንቺ ከማስረዳቴ በፊት ሰኒን ማግኘት አለብኝ። ጭራሽ በእናንተ ጥፋት እኔ ነኝ የምጸጸተው? እሺ ቆይ የት ሄደች ይባላል? የት ብዬ ነው የምፈልጋት? ምንድነው ሰፈሩ የምታስሩ? ሰኒ ቤት መታ ነበር። እያለቀሰች ነው የመጣችሁ። ከራኬብ ጋር ተጣልቻለሁ እያለችኝ ድንገት ወጣ ጠፋችብኝ። ይኸው ወጥቼ የፈለግኳት የለችም። መቼ? አሁን ነው? አዎ አሁን ነው። ግን ድንገት ወጣ ጠፋችብኝ። ደግሞ ታክሲ ታራ ሄድኩኝ፣ የለችም። አሁን አዎ ከ5 ደቂቃ በፊት። አይ እኔም በዚህ ጋር ነው ያለፍኩት ብዬ ነው። መንገድ ላይ እንኳን ስመጣ አላገኘኋትም። እሺ በቃ ካልሆነ ቤቷ እንሂድ። አይምሩ፣ አሁን ሌላ መዘዝ አናምጥ። እዛ ሄድሽ ማለት ከእህቷ ጋር ትታያለሽ። ስለዚህ ቤት እንግባና እንደውላታለን። እንደዛ ይሻላል። አዎ እያለቀሰች ከሆነ ወደ አንቺ መጣችሁ፣ በምንም ታምር ወደ ቤት አትመለስም። ስለዚህ ይኸውልሽ ቤት እንግባና ረጋ ብለን እንደውላታለን ካልክ። እሺ ግን ውስጤ በጣም ተጨነቀብኝ። አይዞሽ፣ አሁን የት ብለን እንፈልጋታለን፣ እንደውላታለን። እሺ በቃ ግን በጣም ፈርቻለሁ። ሰኒ እንደዚህ ሆነ አይቻታለሁ። አይዞሽ፣ ምንም አይፈጠርም፣ እንደውላታለን። እና ምን አይነት መጥፎ ሰው እንደሆነ አሳያቸው። እንዴ አትተማመንብኝም እንዴ? ሲጀምር እኮ ለሰኒ የምትገባት አንተ እንጂ እሷ አይደለም። እኔ እኮ ሰኒን ነፍስ እስኪጠፋ ነው የምወዳት። እሷም እኮ ትወዳለች። ግን ምንድነው
ይሄ መሀከላችሁ መግባት እኮ ነው። በቃ አሁንማ እኮ ሰኒን ነፃ ወጣት። ወደ ቀድሞ ፍቅራችን መመለስ ብቻ ነው የሚቀረን። እኔ ሰው እንደዚህ ሲፋቀር በጣም ደስ ይለኛል። ምንድነው ግን ይሄንን ነገር ማድረግን በሚስጥር ያዘው። ለህይወት ያደጋ ሊሆን ይችላል። ምንም አታስብ። ብቻ ሰኒ የኔ ትሁን እንጂ አንተን ከነ መፈጠር ነው ምረሳክ። ያልከኝን ነገር አድርጌያለሁ። አሁን አንተስ በምትኩ የተባባልነውን ነገር አታደርግልኝ? አጣርቼ ነበረ መስሎ ነው እንጂ ምንም ነገር አልተፈጠረም። እርግጠኛ ነህ? 100% እንዳልከው ቢሆን ኖሮ በፍጹም ሊደበቅ አይችልም ነበር። ስለዚህ በሱ ካመለጠን መተው እንችላለን ማለት ነው? እንችላለን። በጣም ጥሩ። አሁን አንተ ማድረግ ያለብህ እነ ሰኒ ቤት አቅራቢያ አንዣብ። ከዛ እኔም ለራኬብ ይሄንን ነገር አንተ እንዳደርግ እንደመከርከኝ እነግራታለሁ። እሷም አንተ ሀቀኛና ታማኙን ክብላ ለእህቷ ተመኘች ማለት አይደለም? በጣም አሪፍ ሀሳብ ነው። እንዴት ነው ግን እንደዚህ ማሰብ ይቻላል? ምን ታደርገዋለህ? ይታደሉታል እንጂ አይታገሉትም። ይሄ ነገር ይሄ ነው ማለት። ለምን እዚህ ያስቀመጥከው? ቅድም እንዳጋጣሚ ወጥቼ ነበር፣ ልክ ረስቼው አስቀመጥኩት። ምንድን ነው ውስጡ ያለው? ቆይ አስፈላጊ ነው እዚህ ውስጡ ምን እንዳለ መናገር? አዎ። ታዲያ ያንተ መሆኑን በምን ላረጋግጥ እችላለሁ? ታያቁኝት ያንቺ ምርጥ ይላልሽ ነው። እንደዚህ አይነት ቀልድ ደስ አይለኝም። አይ ምንም፣ ግን ይሄንን እኔ ነኝ ያስቀመጥኩት። አትዋሺ በእናትሽ። እኔ ውሸታም ሰው አይመችም። የህይወቴ ስቃይ ሀብሎ ጀመረው እና ምን ያስቆጣሃል? ልክ ሰሚኛለሽ። ይህን ነገር ባወቁበት ሰዓት ነበር እጄ ገባ። በእርግጥ ኪራ ጓደኛዬ ነው፣ ግን ደግሞ ለሱ ብዬ ለካ ራሴን የማይበርድ ሰዓት ላይ ነበር የጣልኩት። ለካ ህይወቴ ሙሉ ከሚያመሰቃቅለው ሰው ጋር ነበር እንደዛ ስዛዛት የነበረው። ሰሚኛለሽ። አርፈሽ ቀጥ ብለሽ የማትይጂ ከሆነ ዛሬ የህይወትሽ ፍጻሜ ነው የሚሆነው። የተጣልኩበት እሳት ቶሎ ነበር የተያያዘው። ተሰቃየው። እኔም ሀቄን አሳልፌ አልሰጥም ብዬ ተሰቃየው። ብዙ ስቃዮችን አሳልፌ አንድ የሚያዝንልኝ ጆከርን አገኘው። ግን ሊያተርፈኝ ብሎ ለእኔም ለሱም የዘላለም ስህተት ሰራ። እዚሁ አስፓልት ላይ ነበር ነፃ የሆንኩኝ መስሎኝ ስሮጥ የነበሩ። ግን ነፃ ሳይሆን እንደውም ከነበርንበት ችግር የከፋና የከፋው ላይ ደርሰን ነበር። ግን ልትተርፍ ያልቻለች ነፍስ ዝም ብላ ትኳትናለች፣ ለማምለጥ ትሮጣለች፣ ግን አይሆንላትም። ጆከር ጆከር
ቆይ ከየት ነው የመጣው? ማን ነው እንደዚህ ያደረገው? ማን ፎቶ ያነሳ? አላቅም። ለምንድን ነው የምጠይቀኝ? ሲጀመር እኮ እኔ የዚህን ቀን ነው ነፃነቴን ያወጅኩት። ይልቅ አንተ ልጠይቀኝ እንጂ። አላቅም ሰኒ። ጭራሽ ስንሮጥም አለ። ቆይ ምንድን ነው እየተፈጠረ ያለው? አላቅም ሰኒ፣ ለማሰብ ሞክሪ። ቆይ ማን ነው በአንቺ ህይወት መበላሸት የሚደሰተው? የተፈጠረውን ነገር ህሊናችን ውስጥ በግድም ቢሆን ቀብረን መኖር ስንጀምር ድጋሚ ሌላ ያልታሰበ አደጋ ተጋረጠብን። ሰላማዊ ህይወታችንን የሚያናጋ ትልቅ ስህተት ተከሰተ። ከዛ በኋላ ሰላም ከኛ ጨርቋን ጥላ ሸሸች። ይህንን ያደረግነው ከሚፈጠሩት ነገሮች ለማምለጥ ነበር። ነገር ግን አልሆነም። እንደውም የባሱ ነገሮችን አባብሷቸው የከፋ እንዲሆን አደረጓቸው። ስለዚህ ከዚህ በላይ መኖሪያ አግባብ አይመስለኝም። ድራማዎቻችንን ወዳችሁ እየተከታተላችሁን ነው። ሰብስክራይብ አድርጋችሁናል። ሰብስክራይብ እያደረጋችሁ ሀሳብ አስተያየቶቻችሁንም ኮሜንት ላይ ጻፉልን። ላይኩም እንዳትረሳ። እንወዳችኋለን። እንዴ ወይኔ አውቃታለሁ። የኔ ሱቅ ደንበኛ ናት። እዚህ ቤት ነው የምትኖረው። ኒና 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 ምን ሆና ነው? ወርቃን ያገኘናት። ኒና ኒና ምን ይሰማሻል? ጽናት ጽናት ኒና 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 አንቺ ኒና ኒና ይሰማሻል? ምንድነው ኪራ? ምን ተፈጥሮ ነው እንዴ? ኒና ኒና ቆምጪ ቶሎ በይ። ኒና 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 ደህና ነሽ? ኒና 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 ምን ሆና ነው? ቆይ በኋላ ልኩት እንደሆነ እባካችሁ ተውኝ። እኔ ምንም አላውቅም። ኒና ቆይ ምን ሆነሽ ነው? ቤት እኮ ነው ያለሽው። ጽናት ነኝ። ይሄ አየሽ? ይሄ ጽናት ኪራ
ቆይ ምንድን የተፈጠረው? አላቅም ኪራ። ቆይ ማን ያመጣኝ? አናቅም። በር ላይ ነው እኮ ጥለውሽ ሄዱት። ኪራ እባክህ አድነኝ። እኔ ምንም በማላውቀው ነገር ነው እየተከታተሉኝ ያሉት። እነማ? እነ ሰኒና እነ ሰኒ ቤት ያለው ልጅ እነሱ ናቸው። አስረው ልብስ ሳጥን ውስጥ አስቀምጠውኝ የነበረው። አልገባኝም። እነሱ ለምን አንቺን እንደዚህ ሊያደርጉሽ ይችላሉ? አላቅም። እየተጨቃጨቁ ነበረ። ከዛ ልክ ስደርስባቸው ሰምተሻል ብሎ ያዙኝ። ኒና የምታወሪኝ ግን ታውቂዋለሽ? ሰኒ ያገተችኝ እያልሽ እኮ ነው። እህቴ አታምኝም እንዴ? እኔ እኮ የሄድኩት ክብሮም እንዴት ሆነ ብዬ እሱን ለመከታተልና ወሬውን ለመስማት ነበር። ከዛ ያዙኝ። ይኸው ደግሞ ካላመንሽኝ ይሄ ሽቴ የሰኒ ሽቴ አይደለም? ይኸው ሻሿም የሷ ነው። አዎ ይሄ ሰኒ ሽቴ እራሱ ነው። እንዴ እና እስከ ዛሬ እሷ ጋር ነበርሽ? ደውለን ስንጠይቃት እኮ እኔ ጋር አልመጣችም ነው ያለችው። እኔ ይሄንን አላምነው። እንዴ ቆይ እሷ ለምን ስትል ይሄንን ታደርጋለች? አላቅም። እሷ ግን እኔን መያዙ ላይ ደስተኛ አልነበረችም። ልታድነኝ ነበረ። በኋላ ደግሞ ተመልሳ አብራ ከሱ ጋር ተባብራ ያዘችኝ። እሺ ቆይ እንዴት መጣሽ ነው? ወይስ አሁንም እነሱ ናቸው አምጥተው ይጣሉሽ? ኪራ እኔ የዋዛ ሰው መስያለሁ። እንዴት አድርጌ እንዳመለጥኳቸው። ከዛ ከነሱ አምልጬ እዚህ በር ላይ ደርሼ ነበር። ከዛ ደግሞ በሩን ሳንኳኳ ማን እንደሆነ አላቅም ከኋላ ይዞኝ። ከዛ አላቅም እንደተፈጠረ ራሱ ምንም አላስታውስም። ማን እንደሆነ አይተሻቸዋል? አላየሁትም። ብቻ ስነቃ ፊቴ በጨርቅ ታፍኖ ነበር። እኔ የምታወሪው ነገር ምንም አልገባኝም ኒና። መጀመሪያው ልጅ ተረጋጊና የተፈጠረውን ነገር ለማስታወስ ሞክሪ። ከዛ ደግሞ አንቺ ላይ ጉዳት እንዳልደረሰም እርግጠኛ ሆኚ። እኔማ በፈጣሪ ቸርነት እዚህ ቤት ገብቻለሁ። ካሁን በኋላ ከዚህ ቤት ንቅንቅ አልልም፣ አልወጣም። በቃ ነገ በጠዋት ሂጂ ለምን እንደዚህ እንዳደረገች ጠይቃታለሁ። እንዴ አይ እንዳትሄጂ ይቅርብሽ። ሳጥኑ አይበቃሽም። ለእኔ ራሱ በመከራ ነው ተዘቅስቄ የገባሁት። የምን ሳጥን? አስረው እኮ የልብስ ሳጥን ውስጥ ነበር ያደረጉኝ። እስኪ ተወኝ ኪራ፣ ስንቱን አሳለፍኩት መሰለ። ቆይ እኛ ስለምናውቃት ሰኒ ነው አይደል እያወራሽ ያለሽ? አላቅም። ከኔ በላይ እሷን ነው የምታምኑት። ግን በቃ ሂዱና ምን እንደተፈጠረ እሷን ጠይቋት። በቃ ነገ ሂጂ ጠይቃታለሁ። አሁን አንቺ ግቢና ረፍት አድርጊ፣ ልብስሽንም ቀይሪ እሺ? እኔ ብቻዬን አልተኛም። እና ምን ልትሆኝ? አልጋችሁ ሰፊ ነው። ለሶስት ሰው አይደለም ለአምስት ሰው ይበቃል። በቃ ከሁለታችሁ መሀል ላይ ማለቴ ዳር ላይም ቢሆን ተኛለሁ። ኒና አሁን እኮ ቤት ነሽ። በቃ ምንም አይፈጠርም። ክፍልሽን ቆልፈሽ ተኝ። እንዴ አልተኛም እንዴ? ስንት አላማ ያለኝ ልጅ እንደዚሁማ በቀላሉ አልጠፋም። አትቅበጪ፣ አርፈሽ ክፍልሽ ተኝ። ደግሞ ክብሮ ምን ማለት? እሱ ኖረ ደግሞ እንዴ እንደዚህ እንኳን ስንጫጫው እኮ አልሰማም። ስለዚህ ተኝቼ መጥተው አንጠልጥለው ቢወስዱኝ ራሱ ምንም አይሰማም። እና እኛ ጋር ልተኝ ነው? እሺ ካላስቸገርኳችሁ እንደው ደስ ይለኛል። ውይ ይቅርታ፣ በጣም ነው የምታስቸግሪ። ግን ምግብ በልተሻል? አይ አልበላሁም፣ በጣም ርቦኛል። እዚህ እሺ በቃ ላምጣልሽ። እሺ ኪራን የት ልተኛ ነው? ክብሮም አለልሽ። እሺ ግን በጣም ጨካኝ ናችሁ። እሺ እኔ እኮ ፈርቼ ነበር ያስቸገርኳችሁ። ምንም አታስቡልኝም ማለት ነው? ኒና ደህና ደሪ። አንቺ ፊት ከሰጡሽ ሹሩሩ በሉኝ ማለትሽ አይቀርም። ወይ ጭካኔ ግን። ለነገሩ ችግር የለውም። እንኳን እዚህ ቤት እግሬ ረገጠ እንጂ ንቅንቅ አልልም። ተሰቅስቄ ተፈቅፍቄ ራሱ አልነሳም፣ አልወጣትም። ሰኔት እንዳለች አላውቅም። ምናልባት ወደ ቤትሽ ተመልሰሽ ይሆን? እጄ ላይሽ ባስብም ግን ደግሞ ፈራሁ። አሁን ላይ ግን ሳስበው አንቺ ሰላማዊ ህይወት መኖር ያለብሽ ይመስለኛል። ስለዚህ ራሴን አሳልፌ ለፖሊሶች ለመስጠት አስበዋል። ከዚህ በላይ አንቺ ስትሰቃይና ስትንገላች ማየት ከምታስቢ በላይ ከብዶኛል። ስልክሽን ደጋግሜ ብደውልም ግን ደግሞ እየተነሳ አይደል።
ሰኒ የባሰ ጭንቀት ውስጥ ከተትሽ። ለማንኛውም ግን ያሰብኩትን ከማድረግ በፊት አንቺን አግኝቼሽ ደህና መሆንሽንና ከአሁን በኋላ የዛ የማይረባ ልጅ መጫወቻ መሆንሽ እንደማትይ። ለማንኛውም ግን ያሰብኩትን ከማድረግ በፊት አንቺን አግኝቼሽ ደህና መሆንሽንና ከአሁን በኋላ የዛ የማይረባ ሰውዬ መጫወቻ እንዳትሆኚ መንገር አለብኝ። እርግጠኛ ነኝ ሰኒ የሆነ ያስጨነቃት ነገር አለ እንጂ እንደዚህ የምታደርግ አይነት ልጅ አይደለችም። ደግሞ ምን ያህል እንደምትወድሽ ታውቂ የለ? እሱ ድሮ ነበረ፣ አሁን ግን ጭራሽ ማላቃት ልጅ ነው የሆነችው። ሰኒ ውሸት ላይ ያላትን አቋም እኔም አንቺም እናውቃለን። አይደለም እንደዚህ አይነት ትልቅ ውሸት፣ ተራ ውሸት ራሱን ለመዋሸት ፈቃደኛ የሆነች ልጅ እኮ አይደለችም እኮ። በዚህ ልክ እኮ ምን እንዳስገደዳት ነው ማወቅ የምፈልገው። እሺ አሁን ተበሳይተሽ አስወጣሻት፣ ግን የት እንዳለች ያጣራሽው ነገር አለ? አላቅም። ምሩ ጋር ስደውል የለችም አለች። የጽናት ስልክ ደግሞ የለኝም። እስኪ ደውል እናንተ አጣራ። እንዴ ሰኒ ስልኳን አልያዘችውም እንዴ? የያዘች ይመስለኛል፣ ግን በጣም ተናድጄ ስለነበር እንዴት እንደወጣች ራሱ አላስታውስም። እሺ ቆይ ጆከርስ አልመጣም? ቢመጣስ? እህቴን እንኳን ለማናገር ፈቃደኛ አልነበርኩ። እንዴት እሱን ላወራው እችላለሁ? እሺ ቆይ ለጽናት ልደውልላት። አታነሳም። አላየችውም መሰለኝ። የትም አትሆንም። እርግጠኛ ነኝ እነሱ ጋር ሄዳ ነው የሚሆነው። እነሱ ጋር ብትሆን እኮ ከአንቺ ጋር ለማስታረቅ ይሞክራሉ እኮ ብዬ ነው። ያጠፋችሁ ጥፋት እኮ ለሽምግልና የሚጋብዝ አይደለም። ደግሞ ደፍራም እንደዚህ ያደረግኩ ብላ አትናገርም። የቱንም ያህል ጥፋት ቢሰራ ከይቅርታ በላይ የሚሆን ነገር አለ ብለሽ ነው? በእኔ ቦታ ካልሆንክ አሁን የሚሰማኝ ስሜት መቼም አይገባ። አልገባኝም። ከሰኒ ጋር አሁን የመጨረሻችን ነው፣ በዚህ ምክንያት ተለያይተን እንቀራለን ልትይ ነው? እንደዛም አይሆንም። ግን ደግሞ ካሁን በኋላ ለእሷ ማሰብና መጨነቅ መቀነስ አለብኝ። እሷም ደስ ባላት መንገድ ትጓዝ። አይደለም እናንተ እኮ በጓደኝነት የተዋወቅሽው ሰው እንደፈለግኩን ለማለት ጊዜ መስጠት ይኖርብሻል። እና ሰኒ ለጊዜ ያልወሰድኩ ነው ይመስልህ? እስኪ ከመጀመሪያው ጀምረህ አስበው። ሁሌም ታጠፋለች፣ ሁሌም። ሲጀምር ለአፍሽ ነው እንጂ እንደዚህ የምትይው እንደማጨክኝባት ግልጽ ነው። እሱን ተው እስኪ። አንተ ለሰው ስታስብ፣ ለዛ ሰው ስትቆረቆሩለት፣ ግን ያ ሰው ደግሞ አንተን እንደ ሩቅ ሰው ሲያይ በጣም ያማል። ይገባኛል። ግን ደግሞ ሰኒ ያለምንም ምክንያት አንቺን ለማታለል ብቻ እንደዚህ የምታደርግ አይመስለኝም። ምክንያቱን አሁን ላይ ብሰማው ምንም ይጠቅመኝ አይመስለኝም። እንደፈለገች ትሁን። የኔ እዚህ መሆን ነፃነቷን የሚነፍጋት ከሆነ እሄድላታለሁ። አሁንም ቢሆን ቸኩለሽ አትወስኝ። አንቺ ታላቋ ነሽ። ከእሱ የተሻለ ማገናዘብ መቻል አለብሽ። ማነው በር የሚያንኳኳው? ምናልባት ሰኒ መጣ ይሆናል። አይ ትመጣለች ብለህ ነው? ያን ያህል እንኳን ድፍረቱን አታገኝም። ለማንኛውም ማን እንደሆነ ልጅ መጣ። ምን ፈልገህ መጣ? ራኬብ ሰኒ ያለች። እሱን አንተ ልጠይቅህ እንጂ ከቤቴ በክብር አግብተህ ወስዳት አይደል? ዛሬ ሁሉንም ነገር ልነግርሽ ነው የመጣሁት። ምንድን ነው የምንነግረኝ? ሁሉንም ነገር ካበላሸ በኋላ ሁሉንም ልነግርሽ ነው የመጣሁት ትላለህ? ራኬብ ሁሉም ነገር የኔ ጥፋት ነው። ዛሬ አንድም ሳላስቀር እነግርሻለሁ። እሱማ ግልጽ ነው። ሰኒ ጨክና እንደዚህ አታረግም። አንተ ነው ያሳሳትካት። ግን ደግሞ አሁን ላይ ሊሰማህ አልፈልግም። ጭራሽ ጉልበትህን ልታሳየኝ የሞከርክ ነው። ታዲያ አንቺም ልትሰሚኝ እኮ ፍቃደኛ አይደለሽማ። እስኪ የትሽንያት አታሳዝንሽም? ምን አይነት ጊዜ እያሳለፈች እንደሆነ። እኔ እያለሁ ሰላማዊ ህይወት ነው እየኖረች የነበረችው። ግን አንተ ከመጣ በኋላ ሁሉም ነገር ተመሰቃቀለ። ታዲያ ቆይ ለምን እንደዚህ እየሆነ እንደሆነ ጠይቀሻል? እንዴት ተቀን በሰቀቀን ስትኖር አንቺ ግን ጥያቄሽን ከመጠየቅ ውጪ ምን ሆነች ነው ብለሽ ቀረብ ብለሽ አናግረሻት ታውቂያለሽ? ድብቅ የሆነችው በአንተ ምክንያት ነው። ሰኒ የፈለገችውን ነገር በፈለገችው ሰዓት የምትነግረኝ ልጅ ነበረች። ግን እድሜ ላንተ። ምንድነው? ምን ተፈጥሮ ነው? ይልኝ ብቻ ይሄን አይናውጣ። ጭራሽ እኔ ላይ መጥቶ ሊጮህብኝ ይሞክራል። ቅዱስ አንተ ቢያንስ ረግ ያልክና ነገሮችን የምታስተውል ሰው ነው። የምትሰማ ከሆነ ንገራት። የሰኒ ህይወት በጣም ተመሰቃቅሏል እና በአንተ ምክንያት እኮ ነው እንደዛ የሆነው። ቆይ ምንድነው እሱ? ተረጋግታችሁ አውሩ እንጂ። ምንም መረጋጋት አያስፈልግም። ራኬ በመኝ ይሄ ነገርሽ ነው ሰኒም ካንቺ እንድትርቅ ያደርጋት። ለማንኛውም ፈልጊ እናግኛት። ከዚህ በኋላ በነፃነት መኖር እንደምትችል ንገሪያት። ምንድነው? ቆይ እስቲ ረጋ ብላ አስረዳን። ምንም አይደለም። ለማንኛውም እቤትሽ ውስጥ ተቀምጠው ለአንቺ የሚያስብልሽ የሚመስለው ከጎንሽ ሆኖ የረዳሽ የሚመስለውን ሰው አስወጪው። የሁሉም ነገር መንስኤው ምንጩም እሱ ነው። እና እኔ እሱን አምጣው ብያለሁ።
ግን እሱ እኔ ላይ ስቀልዱ ማየት አልቻለም። እውነቱን ነገረኝ። ራኬብ ሜርሲሞን አመንሽው ማለት እህትሽን ገደል ከተትሻት ማለት ነው። ደግሞ አንድ የምነግርሽ ነገር ቢኖር ሜርሲሞን ከዚህ ቤት አስወጪው። እሱን የምታምኚው ከሆነ ህይወትሽ ገደል ከተትሽው ማለት ነው። እንዴ ቆይ ወዴት ነው? ምንድነው የምታወራው? ምንም ብነግራችሁ የሚገባችሁ አይነት አይደለም። ምን ማለት ነው? በቃ ሜርሲሞን እኔና ሰኒን እያስፈራራል ነው። ይሄ ሁሉ የሱ ጌም ነው። ለምንድን ነው የሚያስፈራራችሁ? ምንም መናገር አልችልም፣ ግን ከሰኒ ጋር በድንገት የተጋባ ነው በዚህ ምክንያት ነው። የቤተሰቡም ታሪክ ቢሆን ሜርሲሞን የፈጠረው ነው። ግን በዚህ መሀል ሰኒ ጎዳናት። አልገባኝም። ቆይ ይሄ ሁሉ የሚደረገው ለምንድን ነው? እናንተ ላይ ለምንድን ነው ይሄን የሚያደርገው? እሱን መናገር አልችልም። ሰኒ ትናገር። ለማንኛውም ግን አንተን የምትሰማ ከሆነ ንገራት። ለሰኒ በዚህ ሰዓት በጣም ታስፈልጋታለች። ቆይ ምን ለማለት ነው እየሞከረ ያለው? አላቅም፣ ግን ሰኒን ማግኘት አለብን። ኪራ ቤት ሄደን እንያት። ጆከር ዝም ብሎ እያወራ ነው ብለን ከምናስብ የሆነ እውነት አለው ብለን ብናስብ አንጎዳም። መጣው። እሺ ቁልፍ ላምጣ። ቆይ እያስፈራራ ነው ያለው? ለምንድን ነው የሚያስፈራራችሁ? ምንድን ነው እየተፈጠረ ያለው?